ሰላም ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። ተባረኩ። እግዚአብሔር የተባረከ ይሁን። ዛሬ ደግሞ እንደተለመደው እግዚአብሔር ድንቅ ጊዜ ሊሰጠን በቀጠረ ሰዓት ተገናኝተናል። እግዚአብሔር በሰራው ሰዓት ተገናኝተናል። እግዚአብሔርን እናመሰግናለን። እግዚአብሔር ይባርከናል፣ ያንጸናል። ይህ ዘወትር ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይፍ ፕሮግራማችን ነው። ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው የዩቲዩብ ፔጃችን፣ ሪፎርሜሽን አርሚ በሚለው ደግሞ የፌስቡክ ፔጃችን ታገኙናላችሁ። ጌታ ድንቅ ጊዜ እየሰጠን ነው። ዛሬም የተለመደው ደግሞ ህልውናውና መንፈሱ አጅቦን በክብር ድንቅ ጊዜ እግዚአብሔር ይሰጠናል። ቃል አለ፣ ዝማሬ አለ፣ እንጸልያለን። እግዚአብሔር የተባረከውን ድንቅ ጊዜ ዛሬ እግዚአብሔር ይሰጠናል። ማሂ ያለ በመካከላችን፣ ዘማሪ ማሂ እግዚአብሔር ይባርክ። ማሂ ተባረክ። በገና ደርዳሪያችን አዲያ ባለ እግዚአብሔር ይባርክ። ሰራዊቶች አሉ ዝጋ፣ እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ቴንኪው። ድንቅ ጊዜ እግዚአብሔር ይሰጠናል። ሁላችንም ባለንበት ቦታ ንጉሱን ከፍ እናደርጋለን፣ እንቀድሳለን፣ እንወድሳለን፣ እናከብረዋለን። ሃሌሉያ! ክብር ይሁንልህ ኢየሱስ። ሃሌሉያ! ኢየሱስ ላና ማሐሳጋ ባዳባ በንስር ክንፍ ተሸክሞ ሕመም ቁስላችንን አክሞ ዲጡ ሲጥለን ያነሳን ሰዎች ሲርሱን ያርስም እባቡ ጊንጡ ሳይነጥበኝ ምድረ በዳውን ጌታ አሳልፈን ማዳኑ ጸጋው ብዙ ነው። እግዚአብሔርን እናመስግነው። አይለወጥም ከዙፋኑ ላይ አይለወጥም። አይለወጥም ከዙፋኑ ላይ አይለወጥም። ብዙ አየን፣ ጌታ ብቻ ነው የማይለየን። ስንት ጉዳየን፣ ጌታ ብቻ ነው የማይለየን። አይለወጥም ከዙፋኑ ላይ አይለወጥም። አቤት 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 አቤት! አይለወጥም ከዙፋኑ ላይ አይለወጥም። ብዙ አየን፣ ጌታ ብቻ ነው የማይለየን። ስንት ጉዳየን፣ ስንታየን፣ ጌታ ብቻ ነው የማይለየን። ሃሌሉያ! ሽላባዳባ ካራባና ማስዳ ባራባ እንድገመው በንስር ክንፍ ተሸክሞ ሕመም ቁስላችንን አክሞ ዲጡ ሲጥለን ያነሳን ሰዎች ሲርሱን ያልረሳን እባቡ ጊንጡ ሳይነጥፈን ምድረ በዳውን ጌታ አሳለፈን። ማዳኑ ጸጋው ብዙ ነው። እግዚአብሔርን እናመስግነው። አይለወጥም ከዙፋኑ ላይ አይለወጥም።
አይለወጥም ከዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለየን። ስንት ጉዳየን ኢየሱስ ብቻ ነው የማይጥለን። አቤት 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 የማይተወን አምላክ አለን፣ የማይረሳን አምላክ አለ። ናሐሳባዳ ካማሐሱዳ ባራባሹና ማዳባላባካዳባዝ ሸለቆ ተራራ ከፍታው ዝቅታውን አቤት ከሱ ጋራ ከፊት ለፊት ሲሄድ እጄን ይዞ እኔን እየመራኝ አዎ አይቼዋለሁ ጥበቃውን ምሕረቱ ለልጁ እንዳበዛ ዛሬም ቢሆን አምነዋለሁ አይተወኝም እንዲሁ እንደዋዛ። ስለዚህ እግዚአብሔር ያለ አዎ ለምን እፈራለሁ? አምናንም ካቻምናንም በሱ አልፌያለሁ። አምናንም ካቻምናንም ስንቱን አልፌያለሁ። እግዚአብሔር ያለ ለምን እሰጋለሁ? አምናንም ካቻምናንም በሱ አልፌያለሁ። አምናንም ካቻምናንም ስንቱን አልፌያለሁ። ከአባቱ ቤት ከእናቱ ቤት ከዘመዱ አብርሃምን ብቻውን ጠራና እኔ ወደ ማሳዬ አገር ሂድ ብሎ አዘዘውና አዎ ቃል ኪዳን ገባለት ሊባርከው ለዘሩ ምድርን ሊያወርሰው እንደተናገረው የብዙዎች አባት አደረገው። ስለዚህ እግዚአብሔር ያለ ለምን እፈራለሁ? አምናንም ካቻምናንም ስንቱን አልፌያለሁ። አምናንም ካቻምናንም ስንቱን አልፌያለሁ። አቤት ኢየሱስ እንወዳለን። ሳላውቅ ያወከኝ ሕፃን ሳለው ያኔ አሳድገኸኛል። አባቴ ነህ ለኔ የልጅነቴን መቼ ይረሳኛል? ውለታ ብዙ ነው ዛሬም ትዝ ይለኛል። ሳላውቅህ ያወከኝ ሕፃን ሳለው ያኔ አሳድገኸኛል። አባቴ ነህ ለኔ አዎ የልጅነቴ ወራት መቼ ይረሳኛል? ውለታ ብዙ ነው ዛሬም ትዝ ይለኛል። ብዙ ዘመን ራራህልኝ ብዙ ዘመን አጽናናኸኝ ብዙ ዘመን ብዙ ዘመን ይቅር አልከኝ ብዙ ዘመን ተሸከምከኝ ብዙ ዘመን ብዙ ዘመን ራራህልኝ ብዙ ዘመን
ዘመን አጽናናኸኝ ብዙ ዘመን ብዙ ዘመን ይቅር አልከኝ ብዙ ዘመን ተሸከምከኝ ብዙ ዘመን አባት ማይችለውን አመሌን ችለሃል ብዙ ገበናዬን ሚስጥሬን ይዘሃል እናት ማትችለውን አመሌን ችለሃል ብዙ ገበናዬን ሚስጥሬን ይዘሃል በምሕረት ብዛት ተሸክመኸኛል ብዙ ዘመናትን አሳልፈኸኛል በምሕረት ብዛት ተሸክመኸኛል ብዙ ዘመናትን አሳልፈኸኛል ብዙ ዘመን ራራህልኝ ብዙ ዘመን አባበልከኝ ብዙ ዘመን አጽናናኸኝ ብዙ ዘመን ተሸከምከኝ ብዙ ዘመን አባት ማይችለውን አመሌን ችለሃል ብዙ ገበናዬን ሚስጥሬን ይዘሃል እናት ማትችለውን አመሌን ችለሃል ብዙ ገበናዬን ሚስጥሬን ይዘሃል በምሕረት ብዛት ተሸክመኸኛል ብዙ ዘመናትን አሳልፈኸኛል በምሕረት ብዛት ተሸክመኸኛል ብዙ ዘመናትን አሳልፈኸኛል ብዙ ዘመን ራራህልኝ ብዙ ዘመን ተሸከምከኝ ብዙ ዘመን ብዙ ዘመን አጽናናኸኝ ብዙ ዘመን ተሸከምከኝ ብዙ ዘመን በአንተ ነው መኖሬ በአንተ ነው መኖሬ በአንተ ነው መኖሬ እስከ ዛሬ የሰው ሁሉ ስጋቴ ጭንቀቱ ነገ ነው እንዴት ነው ምሆነው ዘመኑ ክፉ ነው ይላል ግራ ገብቶታዬ ነገን እየፈራ እኔ ግን በጉያው ስር ሆኜ እንዲላለው በቃ ያለው መላ የኔ ጌታ እሱ አለው መላ የኔ ጌታ ለኔ ያለው መላ የኔ ጌታ ያለው መላ የኔ ጌታ ያለው መላ ለኔ ጌታ እሱ አለው መላ የኔ ጌታ ያለው መላ የኔ ጌታ እሱ አለው መላ የኔ ጌታ ለኔ ያለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ እንድንበል ለነገ እንዲለዋለው ለነገ እንዲለዋለው ለነገ እንዲለዋለው የጠራኝ የታመነ ነው ለመጪው እንዲለዋለው ለነገው እንዲለዋለው ለነገው እንዲለዋለው ምኖረው በታምራት ነው የጠራኝ የታመነ ነው የጠራኝ የታመነ ነው አዎ የጠራኝ የታመነ ነው የጠራኝ የታመነ ነው የጠራኝ የታመነ ነው የጠራኝ የታመነ ነው ለነገ እንዲለዋለው ለነገ እንዲለዋለው ለነገ እንዲለዋለው የጠራኝ የታመነ ነው የጠራኝ የታመነ ነው የጠራኝ የታመነ ነው የጠራኝ የታመነ ነው የጠራኝ ድገሙና ለነገ እንዲለዋለው ለነገ እንዲለዋለው ለነገ እንዲለ
ይላል ግራ ገብቶታዬ ነገን እየፈራ እኔ ግን በጉያ ውስጥ ሆኜ እንድላለው በቃ እራለው መላ ለኔ ጌታ እራለው መላ የኔ ጌታ እራለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ ጌታ ለኔ ያለው መላ የኔ ጌታ እራለው መላ የኔ ጌታ እራለው መላ የኔ ጌታ እራለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ ጌታ ለኔ ያለው መላ የኔ ጌታ እራለው መላ የኔ ጌታ ጌታ አለው መላ የኔ ጌታ ለኔ ያለው መላ ለነገ እንዲለዋለው ለነገ እንዲለዋለው ለነገ እንዲለዋለው የጠራ የታመነ ነው ለነገ እንዲለዋለው ለነገ እንዲለዋለው ለነገ እንዲለዋለው ምኖረው በታምራት ነው የጠራኝ የታመነ 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 ነው ስሙ ሁኔታው ሳየው አበቃ ነው ሚለው ግራ ቀኙን ሳየው አችልም ነው ሚለው ዜናውንም ሳየው ደስ ማይል ነው ሚለው ነገር ግን አምላኬ እሱም ብቻ ሳየው ፊቱ ተንበርክኬ ምን ትላለህ ሲለው አበቃል ሳይሆን ከብራለ ነው ሚለው ነገር ግን አምላኬ ፊቱ ተንበርክኬ እሱም ብቻ ሳየው ምን ትላለህ ስለው አለቀል ሳይሆን ከብራለ ነው ምለው እራለው መላ የኔ ጌታ እራለው መላ ለኔ ጌታ እራለው መላ የኔ ጌታ እሱ አለው መላ የኔ ጌታ ለኔ ያለው መላ የኔ ጌታ እራለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ ጌታ ስለዚህ እንደዚህ እንበላ እኔ አልሰማም ምንም ቢለኝ ሁኔታው ከእኔ አይጎልም ይጨምራል ዝማሬው አሳልፎኝ ያንን ባህር ትናንትና ዛሬን አይተው ቀን ሲቀየር እንደገና ድገሙና እኔ አልሰማም ምንም ቢለኝ ሁኔታው ከእኔ አይጎልም ይጨምራል ዝማሬው አሳልፎኝ ያንን ባህር ትናንትና ዛሬ ማይተው ቀን ሲቀየር እንደ ስለዚህ እራለው መላ የኔ ጌታ እራለው መላ የኔ ጌታ እራለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ ጌታ እሱ አለው መላ የኔ ጌታ እራለው መላ የኔ ጌታ እሱ አለው መላ የኔ ጌታ እራለው መላ እሱ አለው መላ ሃሌሉያ ሃሌሉያ ለእናንተ ማስባትን ሐሳብን አውቃለሁ እንዳለ ሃሌሉያ ላዳባ ካላባ ሻናማ ሳዳባ እግዚአብሔር መንገዳችንን ያውቀዋል ትናንትናን መኖር ከቻልኩኝ ስለ ነገ እኔ አይጨንቀኝም የዘላለም አምላክ መኖሪያ ነው እሱን ታምኖ ያፈረ የትኛው ነው ትናንትናን መኖር ከቻልኩኝ ስለ ነገ እኔ አይጨንቀኝም የዘላለም አምላክ መኖሪያ ነው እሱን ታምኖ
ያኖራል ጌታ ያኖረኛል አዎ ያኖራል ጌታ ያኖረኛል አዎ ባይሆንልኝ ባይሳካልኝ ያለሁበት ባይመቸኝ ተረስተሃል ወድቀሃል ቢል ጠላቴ ይቀጥላል ጽኑ ነው እምነቴ ያኖራል ጌታ ያኖረኛል አዎ ያኖራል ጌታ አዎ ያኖረኛል አዎ ያኖራል ጌታ ያኖረኛል አዎ ያኖራል ጌታ ያኖረኛል አዎ ባገኝም ባላገኝ ደስታዬ አይርቅ ከጎኔ አንተን ያሰብኩኝ እኖራለሁ ባዶም ቢሆን ቤቴ ባገኝም ባላገኝ ደስታዬ አይርቅ ከጎኔ አንተን ያሰብኩኝ እኖራለሁ ባዶም ቢሆን ቤቴ ባዶም ቢሆን ቤቴ አልረሳህም አባቴ አልረሳህም አባቴ ባዶ ቢሆን ቤቴ አልተውክም አባቴ አልተውክም አባቴ አልረሳህም አባቴ አልረሳህም ኢየሱስዬ ኢየሱስዋ ቤዛ ሆነ ነፍሱን ሰዋ ደጀኔ ነው መኩራሪያዬ የሳቄ ምንጭ መከታዬ ኢየሱስዬ ኢየሱስዋ ቤዛ ሆነ ነፍሱን ሰዋ ደጀኔ ነው መኩራሪያዬ የሳቄ ምንጭ መከታዬ ስሙን ካበው ይለኛል አምልክ አምልክ ይለኛል አደናንቀው ይለኛል ዘምር ዘምር ይለኛል አሞካሸው ይለኛል አምልክ አምልክ ይለኛል አደናንቀው ይለኛል ስሙን ካበው ይለኛል አምልክ አምልክ ይለኛል አሞካሸው ይለኛል ኢየሱስዬ ኢየሱስዋ ቤዛ ሆነ ነፍሱን ሰዋ ደጀኔ ነው መኩራሪያዬ የሳቄ ምንጭ መከታዬ ስሙን ካበው ይለኛል አምልክ አምልክ ይለኛል አሞካሸው ይለኛል አደናንቀው ይለኛል ዘምር ዘምር ይለኛል አሞካሸው ይለኛል እልል በላ ይለኛል ክብር ጨምር ይለኛል ኢየሱስ ነው በከበረ ደሙ ኢየሱስ ነው በውድ ዋጋ ገዛኝ ኢየሱስ ነው በመስቀል ላይ ጣሩ ኢየሱስ ነው ዳግም የወለደኝ ኢየሱስ ነው ሳልወድ ወደደኝ ኢየሱስ ነው ሳልመርጥ የመረጠኝ ኢየሱስ ነው የመጀመሪያዬ ኢየሱስ ነው የመጨረሻዬ አምልካለኝ የመውደደን ኢየሱስ ስጦታ ላከብረው ብዬ አምልካለኝ ሾምኩ በላይ በሌሊት ዜማ በጠዋት ቅኔ አንተን ማክበር ነው የኔ ስራዬ ኢየሱስዬ ኢየሱስዋ ቤዛ ሆነ ነፍሱን ሰዋ ደጀኔ ነው
ክብር 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 ዜላ ባራባዛ ራባዲያ ራባዛ ካራብ ዋው ክብር 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 ሜንታላ ባዛ ካራባስ ሃሌሉያ 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 ኑና ይውልኝ ደስ ሲል ዋው ኑ አያ እኛ የቀመስነውን እኛ ያየነውን እውነት ነው። ኢየሱስ እውነት ነው። ኢየሱስ ዛሬም ይፈውሳል። ኢየሱስ ዛሬም ይቀይራል። ኢየሱስ ዛሬም ይለውጣል። እኛ ተለውጠናል። እውር ሲበር አይተናል። ደንቆሮች ሲሰሙ አይተናል። ኑና ይውልን። ኑና የኔ አምላክ ይውልን። ኑና ቀንበር የሚሰብረውን እስራት የሚበጥሰውን ኑና በልባክ ኑና በል ሄራ ባጃላ ጋብዝልኝ ከሰሜን ከደቡብ ከምዕራብ ከምስራቅ ከሰሜን ከደቡብ ከምዕራብ ከምስራቅ ኑና ይውልኝ ኑና ይውልኝ ኑና ይውልኝ ኑና ይውልኝ ታምራት ያደረገው ኑና እውሩን ያበራው ዲዳውን የፈወሰው በሽተኛው ከሰሜን ከደቡብ ከምስራቅ ከምዕራብ ከኢትዮጵያ ከዓለም ዳር ከገጠር ከከተማ ኑና ይውልኝ ኑና ይውልኝ ኢየሱስ ያደረገው ኢየሱስ የፈወሰው ታምራት ያደረገው ዛካራባስ ሃሌሉያ ኢየሱስ ጌታ ነው። የማንሳቀቅበትን ጥሪ ነው የጠራነው። የማንሳቀቅ ሃሌሉያ ስቅቅ አይለንም። ወደሱ ስትመጡ እንዳልነው አይደለም ካልነው በላይ ነው። ሃሌሉያ እንዳልነው አይደለም። ኢየሱስ የጠራናችሁ ወደ ኢየሱስ ነው፣ ወደኛ አይደለም። የጠራናችሁ ወደ ኢየሱስ ስለሆነ ኢየሱስ ጋር ስትመጡ ግን ካልነው በላይ ነው። ሃሌሉያ ኢየሱስ ጌታ ነው። ንግስት ሳባ እንኳን ሰለሞን ጋር ስትመጣ ከነገሩኝ በላይ ነው አለች። ከሰለሞን ይበልጥ በዚህ ያለ ከነገርናችሁ በላይ ኢየሱስ ድንቅ ነው። እኔ ዛሬ ማለዳ ስነሳ የሆነ ደስታ ደስ የሚል መንፈስ እና ደስ የሚለው መንፈስ ፈተሽኩት በምን ይሆን ብዬ ትናንት ምን አግኝቻለሁ አልኩ። ከትላንት ወዲያ ምን አግኝቻለሁ? ምን የሆነ ነገር አለ ብዬ ሳስብ ምንም የሆነ ነገር የለም። እንዲህ ምንም የሆነ ነገር ሳይኖር ውስጣችሁ የሚሞላ ሰላም ያለበት ሃሌሉያ የማትሳቀቁበት ስንጠራ ኑ ወደ ኢየሱስ ሃሌሉያ አገኘነዋል። የናዝሬቱን ኢየሱስ አገኘነዋል። ሃሌሉያ ናናይ ሲሉት ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ናናይ የናዝሬቱን ኢየሱስ አግኝተነዋል። ሃሌሉያ ኑ ያልነው ወደ ማንሳቀቅበት ቦታ ነው። አናፍርም። ኢየሱስ ጋር ስትመጡ ከግምታችሁ በላይ የሆነ በረከት፣ ከግምታችሁ በላይ የሆነ ለውጥ ሃሌሉያ ያገኛችኋል። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ ሃሌሉያ ኑ ወደ ኢየሱስ። እናንተ የጎደላችሁ ኑ ወደ ኢየሱስ። እናንተ የሞላላችሁ ኑ ወደ ኢየሱስ። ሃሌሉያ ኑ ወደ ኢየሱስ። ኢየሱስ ከሙላት በላይ ነው። ኢየሱስ ከጉለትም በላይ ነው። ሃሌሉያ ኑ ወደ ኢየሱስ። ኑ ኢየሱስ ጌታ። ኑ ወደ ኢየሱስ። ወንጌሌ ነው። ኑ ወደ ኢየሱስ። ሻላባስ እንጠራለን ዛሬ። ኑ ወደ ኢየሱስ። ሃሌሉያ እኛን አርክቶናል።
እኛ ለውጦናል። ሻላባሳ ካራባስ እንዲህ ያልነበር ትላንትናችን ለውጦናል፣ ቀይሮናል። ኑ ወደ ኢየሱስ ኑ። ኢየሱስ ጌታ ነው። ጌታ ይባረክ። ድንቅ መዝሙር ነው የመዝሙር። እግዚአብሔር የተባረከ ይሁን። በጣም በጣም ድንቅ ነው። ዛሬም እንጣራለን። እኛ እንድንጣራ ነው የተጠራ ነው። እግዚአብሔር የጠራን እንድንጣራ ስለሆነ ተጠርተናልና እንጣራለን። እኛም የተጠራ ሰው ሁል ጊዜ ይጣራል። ኑ ይላል። እሱም ተጠርቷልና ቀምሷልና አይቷልና ኑ ይላል። ኢየሱስ ጌታ ኑ ይላል ዛሬ። ሃሌሉያ። ስለዚህ ዛሬም ኑ የሚል ድምጽ ነው ያለን። ወደማ ወደ ኢየሱስ፣ ወደ ሃይማኖት ሳይሆን ወደ ኢየሱስ ኑ እንላለን። ጌታ የተባረከ ይሁን። መንፈሱን ይዤው ነው የመዝሙሩን መንፈስና ዛሬ ይሄን ቃል አነብና ከዛ በኋላ እንቀጥላለን። ኤርምያስ ምዕራፍ 31 ቁጥር 2 አነብና ከዚህ ቃል ተነስቼ ወደሚቀጥለው ነገር እሄዳለሁ ማለት ነው። ኤርምያስ 31 ቁጥር 2 እግዚአብሔር እንዲህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን አገኘ። ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን አገኘ። እግዚአብሔር እንደዚህ ይላል። አጠቃላይ ስለ እስራኤል የሚናገር ቃል ነው። ለእስራኤል አጠቃላይ ሲናገር እስራኤል ማረፊያ ሊሻ በሄደ ጊዜ፣ ማረፊያ በፈለገ ጊዜ፣ ይሄ ማረፊያ ያጣ ሕዝብ ማረፊያ ፈልጎ በሄደ ጊዜ ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን አገኘ። በምድረ በዳ ሞገስን አገኘ ይላል መጽሐፍ ቅዱስ። እዚህ ቦታ ላይ የሚናገረው ስለ ሞገስ ነው። ስለ ሞገስ ነው። ከዚህ በኋላ የምናገረው የማይገባንን ማግኘት፣ ያልተገባንን ነገር ማግኘት። በአጠቃላይ ክርስትና እኛ የተገባንን ያገኘንበት ቦታ አይደለም። በመንፈሳዊ በረከት፣ በምድራዊ በረከት ክርስትናችንን ስንመዝነው የተገባንን ያገኘንበት ቦታ ሳይሆን ያልተገባንን ያገኘንበት ቦታ ነው። ሳይገባን ግን እንደሚገባን ተቆጥረን ያልተገባንን ዲዘርቭ የማያደርገንን ነገር ያገኘንበት ቦታ ነው ክርስትናችን። ይሄ ክርስትናችን ደግሞ ያልተገባን ቦታ እንደተገባ ተቆጥሮን ዋጋ ተከፍሎልን ለማይገባን ነገር ይገባቸዋል የሚል መሃል ገቢ ገብቶ የከፈልልን ዋጋ የወሰርንበት ያልተገባንን ያገኘንበት ቦታ ነው። ያልተገባንን ካገኘንባቸው አንዱ የማይገባን ግን የተገባን ሆነን ከተቆጠርንባቸው ነገሮች አንዱ መለኮታዊ በረከትን፣ መለኮታዊ አቅም የተሰጠን አንዱ ፌቨር ነው፣ ሞገስ ነው። ዛሬ ማወራው በሚቀጥለው ሳምንትና ዛሬ ማወራው ሞገስ ነው። ስለ ሞገስ አወራለሁ። ኢየሱስ ጌታ ነው። ሞገስ ያለው ህዝብ እንሆናለን። ሞገስ የተገባን ህዝቦች ነው። ሞገስ የተሰጠን ህዝቦች እንሆናለን። ኢየሱስ ክርስቶስ ጌታ ነው። የተገባን ስንል ግን እኛ ጋር ሳይሆን በተከፈለልን ዋጋ ሞገስ የምናገኝ ሰዎች እንሆናለን። ዛሬ ምጸልይላችሁ ስለ ሞገስ ነው። ኢየሱስ ክርስቶስ ጌታ። ስለ ሞገስ እንዴት አይነት ክብር መሰላችሁ! ሞገስ እንዴት በምድር ላይ አስፈላጊ ነገር መሰላችሁ! በምድር ስትኖሩ በጣም ኢምፖርታንት ከሆነ በማህበራዊ መስተጋበራችሁ ላይ፣ በቢዝነሳችሁ ላይ፣ በአገልግሎታችሁ ላይ፣ በአኗኗራችሁ ላይ፣ በመውጣት በመግባታችሁ ላይ እንደ ሞገስ ኢምፖርታንት ነገር በጣም አስፈላጊ የሆነ ነገር የለም። ኢየሱስ ክርስቶስ በተለይ በዚህ ዘመን ሃሌሉያ፣ በተለይ በዚህ ዘመን በሩጫችሁ ሳይሆን የምታሸንፉት፣ በሩጫችሁ ሳይሆን የምትቀድሙት፣ ሃሌሉያ፣ በቴክኒካችሁ ሳይሆን የምትበልጡት፣ ኢየሱስ ክርስቶስ ጌታ፣ በሰይፋችሁ ሳይሆን የምታሸንፉት፣ በዚህ ዘመን በላጭ ሆናችሁ መገኘት ካለባችሁ የእግዚአብሔር ሞገስ ያስፈልጋችኋል። በኢየሱስም ይሄ ሞገስ ያገኘናል። ይሄ ሞገስ ያገኘናል። ኢየሱስ ጌታ። ስለ ሞገስ ያልተገባንን ስለ ማግኘት ስለ ሞገስ ነው የማወራው። ኢየሱስ ጌታ። ይሄ ቃል በጣም የሚገርም የሞገስ ገላጭ ቃል ነው። ሞገስን ከሚናገርባቸው ቃሎች መካከል ሞገስን በትክክል ይገልጠዋል ተብሎ ከሚታሰቡ ቃሎች መካከል ይሄ በጣም ወሳኝ ቃል ነው። እግዚአብሔር እንዲህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን አገኘ። ይህ ሕዝብ ቦታውም ሁኔታውም የማይመቸው ያልተመቻቸለት ሕዝብ ነው። 3 በጣም አስቸጋሪ ነገር ውስጥ ይሄ ሕዝብ አለ። 1 አላረፈም፣ ማረፊያ እየፈለገ ነው። 2 ከሰይፍ የተረፈ ነው። ያመለጠ ሰው ታውቃላችሁ? ከሰይፍ ሰይፍ ተወርውሮበት፣ ቀስት ተነጣጥሮበት፣ ጥይት ተተኩሶበት፣ አደጋ ወጥመድ ተዘጋጅቶለት
ከዛ ውስጥ የተረፈ ህዝብ የደነገጠ ትርፍ የደነገጠ ትዝታው ያለበት የጦርነት ትዝታ የባሩድ ሽታ ያለበት የሰይፍ ድምፅ የሰማ የጦርነት ካካታ የሰማ ህዝብ ነው። ድንጉጥ ህዝብ የደነገጠ ህዝብ ነው። ማረፍ ፈልጓል። ከሰይፍ ተርፏል። የሚኖረው ደግሞ ምንም አልባ በሆነ ምድረ በዳ ላይ ነው። ምንም በሌለበት ምድረ በዳ ላይ ነው። ዙሪያው በሙሉ ምድረ በዳ ነው። ተስፋ ሰጪ ነገር ዙሪያው ላይ የለም። ይህ ህዝብ ግን ሞገስን አገኘ። አጃጃ ሞገስ ከሁኔታ ውስጥ አይወጣም። ሞገስ ከምቹ ሁኔታ ውስጥ አይወጣም። ሞገስ ከተመቻቸ ኮንዲሽን ውስጥ አይወጣም። ሞገስ ከተመቻቸ ሁኔታ ውስጥ ካረፍክበት ዝልል ብለህ ጥልል ብለህ ከተቀመጥክበት ውስጥ ሞገስ አይወጣም። ሞገስ በማንኛውም ኮንዲሽን ላይ መለኮት ባንተ ላይ በሚያስቀምጠው ፌቨር ግን ታልፋለህ። ኢየሱስ ጌታ ነው። ሃሌሉያ። አትጠብቁ ከተመቻቸ ሁኔታ ሞገስ፣ አትጠብቁ ከተመቻቸ አኗኗር ሞገስ፣ አትጠብቁ እንዲህ ካለ አለባበስ ሞገስ፣ አትጠብቁ ከሚበላ ነገር ሞገስ፣ አትጠብቁ። ሃሌሉያ። አትጠብቁ ኮንዲሽኑ በጣም አሪፍ ነው ከተባለበት ቦታ ሞገስ። ሞገስ መለኮታዊ ስጦታ ነው። ሞገስ መለኮታዊ ስጦታ ነው። ሃሌሉያ። ሞገስ የማይገባ ነገር ከሰማይ ሲወድቅብህ ማለት ነው። ሞገስ ተወደድ ስትባል ማለት ነው። ሰማይ ባንተ ላይ ድምፅ ሲያወጣ፣ መለኮት ባንተ ላይ የሆነ ነገር ሲያስቀምጥብህ ማለት ነው። ሞገስ ማለት ኢየሱስ ክርስቶስ ጌታ ነው። ይሄ መጽሐፍ ቅዱሶቻችን ላይ በሙሉ ሞገስ የተሰጣቸውን ሰዎች በሙሉ ተመልከቷቸው። ዛሬ ስለ ሞገስ ትርጉም ነው የምናገረው። ሞገስን ተረጉማለሁ ዛሬ ግን በመጀመሪያ ወደ መግቢያ ልሂድ ብዬ ነው። መጽሐፍ ቅዱስ ላይ እስቲ በርብሯቸው ሞገስ ያላቸውን ሰዎች፣ ሞገስ የተሰጣቸውን ሰዎች፣ ሞገስ በሚለው ቃል ሞገስ የተሰጣቸውን ሰዎች በሙሉ ፈትሿቸው። የደከመ የወደቀ ማረፊያ ያጣ ስደተኛ ምርኮኛ በሙሉ ሞገስ የተራበ አለባበሱ እዚህ ግባ የማይባል ከነገዱና ከቋንቋው አንድ ነገር አዋጥቻለሁ የማይል ካለባበሱ ኮንትሪቢዩት አለኝ የማይል ለሆነ ለታየለት ነገር የሆነች ኮንትሪቢዩት አድርጌያለሁ የማይል በሙሉ ሞገስ አገኘ። ሞገስ አገኘ። ሞገስ ያንተ ኮንትሪቢዩሽን የለበትም። ሞገስ ያንተ መዋጮ የለበትም። የሞገስ ምንጩና መምጫው ሰማይ ነው። የሞገስ ሰራዊት የሞገስ ባንተ ላይ ያርፋል። ዛሬ የራባጃ ይሄ ሞገስ ባንተ ላይ ያርፋል። ኮንትሪቢዩሽን የሌለበት መዋጮ የሌለበት ምንጩና መምጫው ሰማይ የሆነ ምንጩና መምጫው ሰማይ የሆነ ያንተ ኮንትሪቢዩሽንና መዋጮ የሌለበት የእግዚአብሔር ፌቨር ያልፍባል። ይሄን ነው ሰሞኑን ስጸልይ የነበረው ሞገስ። ሃሌሉያ። ሞገስ የእግዚአብሔር ሞገስ፣ የእግዚአብሔር ሞገስ። ሃሌሉያ። ይሄ ሞገስ የለበሱ ሰዎች፣ ሞገስን የደረቡ ሰዎች፣ ሞገስ ያገኙ ሰዎች። ሃሌሉያ። ለዚህ እኮ ነው በጣም በብዙ ቦታዎች ላይ ሃሌሉያ እስራኤልን በምትመለከቱበት ጊዜ እንደዛ ተቀጥቅጦ ባሪያ በሆነበት ዘመን፣ እንደዛ ለፍቶ ባሪያ በሆነበት ዘመን እግዚአብሔር ይበዘብዙ ዘንድ ሞገስ ሰጣቸው። ይሄ ህዝብ መበዝበዝ አይደለም፣ አይችልም። ባሪያ ነው። ራሱ ሳይኮ ገና አለቀቀው። ሳይኮሎጂካሉ አለቀቀው። ተጠፍጥፏል፣ ተደብድቧል፣ ጡብ ሰርቷል። ከተማ ነው የሰራው። አንድ የፈርዖን ከተማ ነው የሰራው። ለዛውም ኦቨርታይም እየሰራ አንድ የፈርዖን ከተማ እየሰራ የደነገጠ ሰው፣ የደነገጠ ህዝብ። ነገር ግን ከጌቶቻቸውንና ሃሌሉያ ከባለሟሎቻቸው ከመቤቶቻቸው ወርቅና ብር ይበዘብዙ ዘንድ እግዚአብሔር በምድረ በዳ ሞገስን ሰጣቸው ይላል። ሃሌሉያ። በቃ ይሄ ህዝብ መበዝበዝ አይችልም፣ ግን ፌቨር የእግዚአብሔር ሞገስ፣ የእግዚአብሔር ሞገስ። ወንድሜ ሞገስ ጠይቅ፣ እህቴ ሞገስ ጠይቂ፣ እህቴ ሞገስ ጠይቂ፣ እህቴ ወንድሜ ሞገስ ጠይቅ። የሚያስፈልግ ፌቨር ነው። በተለይ በዚህ በጠማማ ትውልድ መካከል፣ በተለይ በዚህ አስቸጋሪ በሆነ ትውልድ መካከል ፌቨር ከሌለ ምንም አትንቀሳቀስም። ብልጫ ሞገስ ነው። በጦርነት መካከል የማሸነፊያ ድልህ። ሃሌሉያ። በተዘጉ በሮች መካከል ቁልፍ። ሃሌሉያ። በኢየሱስ ሞገስ ብቻ ነው። ሃሌሉያ። ከፊት ቀድመ የመገኛ የመሮጫ አቅም ሞገስ ነው። ሞገስ ነው። ሞገስ ነው። ሞገስ ጠይቅ። ሞገስ ጠይቅ። ኢየሱስ ክርስቶስ ጌታ ነው። ኦራባጃ ላባስ ሞገስ፣ የእግዚአብሔር ሞገስ። ሃሌሉያ። አቤቱ የሞገስን ዝናብ ለርስትህ አዝንብ። መዝሙር 68 ቁጥር 9 አቤቱ የሞገስን ዝናብ ለርስትህ አዝንብ አለ። ለርስትህ አዝንብ ይልና እነዚህ ሰዎች የሞገስ ዝናብ የዘነበባቸው የእግዚአብሔር ርስቶች ምኖች ናቸው? በደከሙ ጊዜ ያጸናቸው። የደከሙ ናቸው። የደከሙ ሰዎች ካመጣ የሞገስን ዝናብ ለርስትህ አዝንብ፣ ለርስትህ አዝንብበት። ደክመዋል፣ አዝንብባቸው። የሞገስ
ሻላንዱናማስ አዝንብባቸው ሞገስ። መዝሙር 106 ላይ በመተመጠቡ ቁጥር 46 ላይ ሃሌሉያ በማረኳቸው ፊት እግዚአብሔር ሞገስ ሰጣቸው። የተማረኩ ሰዎች ሞገስ አገኙ። የተማረኩ ሰዎች ሞገስ አገኙ። ሃሌሉያ የተማረኩ ሰዎች ሞገስ የማይገባን መለኮታዊ ነገር ማግኘት ነው። ሞገስ አይገባ ግን ማግኘት ነው። ማግኘት ሃሌሉያ ሞገስ ወሳኝ ነው። መውጫ ነው፣ መግቢያ ነው፣ ከሌሎች ጋር መገናኛ ነው። ሃሌሉያ አቤቱ ይላሉ አባቶቻችን በፊት ሞገስን አግኝቼ ከሆነ ብለው ነው የሚጠይቁት። በፊት ሞገስን አግኝቼ ከሆነ ብለው ነው የሚጠይቁት። ያለ ሞገስ ራሱ አይለምንም። እንኳን ሰው እግዚአብሔር አይለምንም ያለ ሞገስ ሼላባስ እንኳን ሰው እግዚአብሔር አይለምንም ያለ ሞገስ ከሌለ ምንም የማሰራ ሰው ነው። ምንም የማሰራ ሰው ስጋ ብቻ ማለት ነው። ሞገስ ወሳኝ ነው። ሞገስ ወሳኝ ነው። ይሄን እያስተማርኩ የሞገስ ዝናብ ይዝነብባችሁ። ይሄን እየተናገርኩ የሞገስ ዝናብ ይዝነብባችሁ በኢየሱስ ስም። ይሄን እየተናገርኩ የሞገስ ዝናብ ይዝነብባችሁ። ለርስቱ የሚያዘንበውን ያንን የሞገስ ዝናብ ያዝንብባችሁ። ወስጄዋለሁ መንፈስ ሃሌሉያ ወስጄዋለሁ መንፈስ ሃሌሉያ ማንታ ካቻካራባስ ማንቶ ኮሶኮሮቦስ ኔማሳካሳካቻካ እክሬቦራ ባሻላባስ ሃሌሉያ ኦራባዛ ካራባዲላባስ ሞገስ ሃሌሉያ ሃሌሉያ ኦራዲ የለበስ የሞገስን መንፈስ ይላል። የሞገስን መንፈስ አፈሰሰ ይላል። የሞገስን መንፈስ በእስራኤል ላይ በይሁዳ ላይ አፈሰሰ ይላል። ሞገስ መንፈስ ነው። መንፈስ ነው። መንፈስ ማለት ሃሌሉያ እንቅስቃሴው የማይታይ ውጤቱ ግን የሚታይ ማለት ነው። መንፈስ እንቅስቃሴውን አታይም፣ ውጤቱን ግን ታያለህ። አሁን የእግዚአብሔር መንፈስ በዚህ አለ። አሳየኝ አላሳየም። እንዴት አድርጌ ላሳይ? የእግዚአብሔር መንፈስ በዚህ አለ። ይሄው የእግዚአብሔር መንፈስ አለ። አሳየኝ አላሳየም። እንቅስቃሴውን አላሳየም። የሆነ መንፈሱ ሲንቀሳቀስ ይሄው እዚህ ጋር መንፈሱ ይሄው እዚህ ጋር አልልም፣ ግን ውጤቱ ግን አለ። ዴጋ ሃሌሉያ ውጤቱ እያናገረኝ ነው። ውጤቱ ሪቫይቫል እያደረገኝ ነው። ውጤቱ ግን ይሄው ቃል አፌን እየከፈተ ነው። ውጤቱ ግን የማላቃቸው ምላሶችን እያንቀሳቀሰ ነው። ውጤቱ ግን ፈውስ እያመጣ ነው። ውጤቱ ግን ለውጥ እያመጣ ነው። ውጤቱ እኔ ስናገር አንተ እየተነካ ነው። ውጤቱ አየህ፣ ውጤት ያለው ነገር ግን እንቅስቃሴ። ሞገስ እንደዚህ ነው። ሞገስ ሲፈስብህ አይታወቅም። ውጤቱ ግን ሰው ላይ፣ አገልግሎት ላይ፣ ስራ ላይ፣ ቢዝነስ ላይ ይታያል። አየህ ካለ ይታያል። ሻክራ ባይዘው እንደዚህ ነው። የመንፈስ ዓለም እንቅስቃሴ ላታዩት ትችላለህ። ውጤት ግን ፍሬውን ግን ታይዋለህ። ፍሬውን ግን ታይዋለህ። ሃሌሉያ ኢየሱስ ጌታ። ስለዚህ አንደኛው ሞገስ የሚለው ቃል ጫና ነው። ጫና፣ ተጽዕኖ። ፌቨር ሲኖርብህ ጫና ትፈጥራለህ። ንግግርህ ጫና ይፈጥራል። እንቅስቃሴ ጫና ይፈጥራል። አስገዳጅ ማለት ነው። ሞገስ ማለት አስገዳጅ ጫና ምን ማለት ነው? ለምሳሌ እየሄድክ በጨለማ መካከል ወይም ደግሞ በቀን ሊሆን ይችላል እየሄድክ እያለ አንድ ሰው በእጅ ያዝከውን ወርቅና ብር ስጠኝ ፕሊስ ቢልህ አሰጠው። እሱን ሰዓት ፈልጌዋለሁ ስጠኝ፣ እጅ ላይ ያለው ሞባይል ስጠኝ፣ ይሄን ሞባይል ስጠኝ፣ አሰጠው። እንደው ምን አይነት ደፋር ነው ብለህ እንደ ክርስቲያን ባትሳደብና ሌላ ነገር ባትል ይገርምሃል፣ ይደንቃል። ስጠኝ አለኝ እኮ ብለህ ትገረምበታል። ለምን? እጅ ላይ ያለውን ነገር ጠይቋል። አንድ ሰው ግን እጅ ላይ ያለውን ወርቅና ብርና ሰዓት ወይም ደግሞ ሞባይል ሽጉጥ ይዞ መጥቶ እዚህ ጋር ደቅኖብህ ስጠኝ ቢልህ ግን እየተንቀጠቀጥክና እየፈራ ትሰጠዋለህ። ምንድን ነው ከቅድሙ ሰውዬ የለየው ብትል አስገድዷል፣ ጫና ፈጥሮብሃል። በምን? በመሳሪያ ኃይል፣ በሽጉጥ ኃይል ጫና ፈጥሮብሃል፣ አስገድዷል። መሳሪያውን ታውቀዋለህ፣ ቢተኮስ እንደሚገልህ። ከስልክ በላይ ህይወት ስለሚያሳስብህ፣ ከወርቅ በላይ ህይወት ባለብህ ጫናና በተደረገብህ ተጽዕኖ እያንዳንዱን ነገር ባልገደለኝና ይሄን ነገር ይዞልኝ በሄደ ብለህ ይዞልህ ሲሄድ ሁሉ ደስ ይላል፣ ስላልገደለህ ማለት ነው። ጫና ነው። ሞገስ ማለት ከዚህ ሽጉጥ በላይ ከዚህ መሳሪያ በላይ በሰው ህይወት ላይ ንግግር ሲጫን ማለት ነው።
ንግግር ተጽዕኖ ሲፈጥር ማለት ነው። ህይወት ተጽዕኖ ሲፈጥር፣ ቢዝነስ ተጽዕኖ ሲፈጥር፣ አገልግሎት ተጽዕኖ ሲፈጥር እሱ ምን ይባላል? ሞገስ ነው የሚባለው። ሞገስ ይባላል። ሃሌሉያ። ትንሽ ተናግረ ትልቅ ነገር ስታሳምን ማለት ነው። ትንሽ ተራምደ እርምጃ ተጽዕኖ ሲፈጥር ሞገስ ይባላል። ይሄ ሞገስ ነው። በቃ ፌቨር የሚለው ሞገስ የሚለው ይሄ ነው። አስገዳጅ፣ ከዛ ሽጉጥ በላይ አስገዳጅ ጫና። ግን ምንድን ነው? ይሄኛው ክፉ ጫና ነው፣ ያኛው በጎ ጫና። አያችሁ፣ በጎ ጫና ሲፈጥር ትዝ ይላችኋል። ይሄንን የሚያነጻጽረው ቅድም ከነገርኳቸው ከእስራኤሎች ታሪክ ጋር ነው። የእስራኤልን ህዝብ እመቤቶቻቸውና ጌቶቻቸው እግዚአብሔር ሞገስ ስለሰጣቸው ትላንት የሚገዟቸው ዛሬ ገዝተዋቸው ወርቃቸውን ወርቅ የእጅ የአንገት ሰጧቸው። በምን አስገድደዋቸው? በሞገስ ጫና። ፌቨር ሞገስ ያዝልኝ። ሞገስ ማስገደጃ፣ በበጎ ማስገደጃ፣ ጫና መፍጠሪያ። ሃሌሉያ። ጫና መፍጠሪያ፣ ማስገደጃ መለኮታዊ አቅም ነው። መለኮታዊ አቅም ነው። ማንታ ካራባሳ ላባሽ። ሃሌሉያ። ያ ሽጉጥ የያዘው ሰው እያዘነ ይሰጣል። በሞገስ ያስገደድከው ሰው ደግሞ እየወደደህ ደስ እያለው ሳይጸጸት። ያኛው በሽጉጥ ያስገደደ ሰውዬ ከሄድክ በኋላ እንደገና ሊፈልግ ይችላል። ሌላ መሳሪያ ይዞ ሌላ ነገር ይዞ እንደገና በፖሊስ ሊፈልግ ይችላል። ይሄኛው ግን በሞገስ የፈጠርከው ጫና ግን ለዘላለም ሳይጸጸት ደስ እያለ ይሰማሃል። ደስ እያለው ይሰጣል። ደስ እያለው ይወድሃል። ሞገስ ይሄ ነው። አንደኛውን ትርጉም ነው የነገርኳችሁ። ሞገስ ማስገደጃ፣ መጫኛ፣ መለኮታዊ አቅም ነው። ቻላባስ ሞገስ ያለበት ሰው ዝም ብሎ ይጫናል። ቻላባስ በጎ ተጽዕኖ ይፈጥርባል። ሴካላባሽ ሻላባስ ሰራባስ ወራባዲ ለባስ ሞገስ መለኮታዊ ጫና፣ መለኮታዊ ማስገደጃ፣ መለኮታዊ አቅም ሲፈስ የማታየው እንቅስቃሴውን ግን የምትመዝነው። ይሄን ሞገስ ባለባበሴ ኮንትሪቢዩት ያደረኩበት እንዳትለው፣ ኮንትሪቢዩሽን የለም። ትዝ ይላችኋል ዳንኤል 1:9 ላይ 1:9 ዳንኤል 1:9 ላይ ወደ ጃንደረባው ማለቃ ዳንኤል መጣና ጥያቄ ጠየቀው። ምንድነው የጠየቀው? ይሄን በንጉስ ፈተና እንድናልፍ አንበላም አለው። የንጉስ ፈተና እንድታልፍማ እንደው መግባቸው የተባልኩት የሜኖ አይነት ራሱ በጣም አደገኛ ነው ሲለው፣ አይ አለው እኔ መለኮታዊ ሞገስ አለኝ። መለኮታዊ ሞገስ ስላለኝ ለምድራዊ ኮንትሪቢሽን አልፈልግም። ባቄላ፣ ጥራጥሬ፣ ሽምብራ፣ ምስርና የሆነ አተርክክ ነገር ስጠኝና በዛ ምንም ለሞገሴ ኮንትሪቢዩት በሌለው ነገር መንፈሳዊ መለኮታዊ ሞገስ መጥቶብኝ አሳይሃለሁ አለው። ፈቀደለት ይላል። ፈቀደለት። ሲፈቅድለት ጊዜ ይላል ዳንኤል 1:9 ላይ ሃሌሉያ 1:20 ላይ ዳንኤልም ከበሉት ይልቅ ሞገስ እናገኝበታለን ብለው ከወሰዱት ቅቤ፣ ስጋ፣ ጮማ ይልቅ ይላል ዳንኤል 10 እጥፍ በልጦ አልፎ ተገኘ። ስለዚህ እግዚአብሔር ሞገስን እንዳደረገለት አወቀ። ጃንደረባው የገባው ሞገስ ነው። ጃንደረባው የገባው ሞገስ ነው። ሞገስ ከጥራጥሬ ውጭ ያለ ሞገስ፣ ካለባበስ ውጭ ያለ ሞገስ፣ በጥራጥሬ በልብስ የማይገኝ ሞገስ ገባው። ጃንደረባው ሚዱና ጃንደረባው ሞገስ እንዳደረገለት እግዚአብሔር አሰበ፣ ተገረመ። 10 እጥፍ የንጉሱን ፈተና አልፎ ተገኘ። አያችሁ፣ ኮንትሪቢሽን የለውም፣ መዋጮ የለውም። ምንጩም መምጫውም እግዚአብሔር ነው። የሞገስ ምንጭ እግዚአብሔር ነው።
ያንተ ኮንትሪቢሽን የለም። ሞገስን ግን ለምኑ ይላል። ለምኑ ይላል። ሞገስ ይለመናል። ሞገስ ይጠየቃል። ኤት ማስት እንደ አማራጭ አትስሙኝ ልጆች፣ እንደ ግዴታ ስሙኝ። ይህ ዘመን የግድ ሞገስ ያስፈልገዋል። ዘመኑ ራሱ አያንቀሳቀስም ያለ ሞገስ። ሞገስ ያስፈልጋል። የትም ግባ የትም ውጣ፣ ሪሌሽንሽፕ ላይ፣ ኮኔክሽን ላይ፣ ማንኛውም መውጣት መግባት ላይ፣ ፌሎሺፕ ላይ፣ ቤት ላይ፣ አገልግሎት ላይ፣ ቤተ ክርስቲያን ላይ፣ መስሪያ ቤት ላይ፣ ትምህርት ቤት ላይ ፌቨር ትመስት የግድ እግዚአብሔር የሞገሱን ዝናብ ለርስቱ ያዘነበውን ዝናብ ያዝንብባችሁ። በቃ ይሄን ለርስቱ የሚያዘንበውን የሞገስ ዝናብ ያዝንብባችሁ። በኢየሱስ ክርስቶስ ስም ያዝንብባችሁ፣ ያዝንብባችሁ። ሃሌሉያ። ሞገስ ይሄ ሳምንት ሞገስ የሚበዛላችሁ ሳምንት ይሁንላችሁ። በሆነ ነገር ላይ ተጽዕኖ የምትፈጥሩበት፣ በሆነ ነገር ላይ ጫና የምትፈጥሩበት፣ በሆነ ነገር ላይ አስገዳጅ ነገር የምታመጡበት ሳምንት ይሁንላችሁ። ሞገስ 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 ሞገስ። ሃሌሉያ። ሞገስ ምንድን ነው? አልጨረስኩም። ሳምንት እቀጥላለሁ። የሞገስ ሳምንት ይሁንላችሁ። አሜን።